የሀናዬ አባት እንግዲህ ከበሽታቸው አገግመው የሕክምና ወጪ ተሟልቶላቸው ስለወጡ ስለዳኑ በጣም ሀንዬ ተደስታለች። እንዲሁም አሲር ማለት ነው። እና እንግዲህ ለአቶ መስፍንም ሆነ ለእነ ሰላምዬ ሁሉም ምናሴም ሆነ ወይዘሮ ሚላትም ላደረጉላቸው ትብብር በጣም ነው ያመሰገኑት። እንግዲህ አቶ ኖላዊ በጣም እያመማቸው እንደነበር ሁላችንም ፈርተን ነበር። በተለይ ሀናዬ የሕክምና ውጤት በመቋረጡ እንደዛ ስታለቅስና ደጅ ስትጸና ስትማጸን መልሳታ ፈጣሪ ያለኝ ያለችበትን ቀን ፈጣሪ ምላሹን እንደሰጣት ያየንበት ነው። ዶክተሩንም ቢሆን አንተ ሳትሆን የምታድንልኝ ፈጣሪ ነው ስትል የመለሰልችለትን እውነትም ጎበዝ ነሽ፣ በፈጣሪሽ ታምኛለሽ፣ ፈጣሪ ነው የደረሰልሽ ብሎ ዶክተሩ ራሱ ተአምሩን ያየበት ነው። እንግዲህ ተምቹ ለምላሴ ለጆሮ ለአሲር ለመንገር እንግዲህ ፈራ ተባ እያለ ኃጢአቴ እያለ አትከተለኝ ከነ ኃጢአቴ ተሸክሜ የሚሄድበት ጨንቆኛል እያለ ሲለው፣ ምንድን ነው አንተ ልጅ 10 ጊዜ ኃጢአቴ የምትለኝ? የሰራኸውን ነገር ከመቼ ወዲህ ለእኔ ለመደበቅ ሞከርክ? አንተ እኮ ከፈለግንም ሰርቀንም ቢሆን እናሳክማቸዋለን እያልክ ነበርክ ልጅ ነህ። አሁን እነሱን ለማየት የምትሸሽበትን ከኔም ጋር የምትሸሽበት ምክንያት ምንድን ነው ሲል ነበር ያፋጠጠው። ሀንዬ ደግሞ የአባቷን መንቃት እንግዲህ ከቤት አልሄድም አንቺ ሂጂ እያለ አሲር ሲያስገድዳት እኔ አልሄድም አንተ ሄድ እያሉ መጨረሻ ሁለቱም አባታቸው ጋራ እንዲያድሩ ወስነው እንግዲህ ደንበኛ እንቅልፍ ጭል አድርጎ በወሰዳቸው ሰዓት አቶ ኖላዊ ነቅተው እንግዲህ ሲያዋቸው ልጆቻቸው መወለድ ቋንቋ ነው እንግዲህ ፈጣሪ የሰጣቸውን 2 ልጆች ላይ እናታችሁ ነው ተኝተው ሲያዋቸው በጣም ውስጣቸው ደስ አላቸው። ለካ ተጠቀም ያለው ሳይወልድም ይጠቀማል ብለው እንግዲህ ባለመውለዳቸው እንዳይጸጸቱ ያደረጋቸውን ፈጣሪ ቀጥ ብለው አመስግነዋል። ከዛ ምናሴ ማን ነው አሲር ሀና እያሉ ቢጣሩም አልሰሙም ነበር። መጨረሻ አሲር ሰምቶ አይኑን ጥርግ አርጎ ቀጥ ሲል ማመን ያቃተው ነገር ሀናዬን አስፈንጥሮ ነው የጣላት። ከዛ ሀንዬ ምንድን ነው ብላ ቀጥ ስትል ተአምር ያዩበት ሰዓት ነበር። አባታቸው ቁጭ ብሎ ሩጠው ሂደው እቅፍ ሲያደርጉ እሳቸውን በቀኝና በግራ ልባቸው ላይ እቅፍ አድርገው እንግዲህ ደስታቸውን ተገላልጸዋል። ይህ የሆነላቸው ደግሞ በዶክተር ስራ ሳይሆን በዶክተሩ ባሰበው ተንኮል ሳይሆን በአቶ መስፍን እንዲሁም ወይዘሮ ሚላትን ብትሆን ያኔ ማድረጉን ማስጀመሩን ብዙ ነገር አድርጋለች። ያው ግን እኔ ምን እንደመጣባት ባናቅም ጥሩ ነገር ተናገሪ ስለማይላት ነው። አንዳንድ ሰው አድርጎ አመድ አፋሽ ይባላል በሀገራችን። ታደርጋ አድርጋ እንዳትመሰገን በመጥፎ ነገር የለወሰችው ነገር ሆኖ ነው እንጂ የጀመረችው እና ያደረገችው አሁንም ቢሆን ያስመሰግናታል። ግን ለምን እንደው ያልታወቀ ነገር ገጥሟታል። ከልጆቿም ጋር ከሀናም ጋር ብቻ ሳይሆን ከልጆቿም ጋር እየተጋጨች ከባለቤቷም ጋር እየተፋጠጠች ትገኛለች። በጤናዋ ነው ወይ ብለን ሁላችንም መመልከት ጀምረናል። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንግዲህ የሀንዬን ደስታ ስናይ ሁላችንም በጣም ነው የምንደሰተው። ሲከፋ ስናይ ደግሞ ይከፋናል። ባለፈው ፓርት ከፍቷት እንደዛ ከሰው ደጅ አትጽኒ እያላት እንኳ ጆሮ እባክሽ ከሰው ደጅ ደሽ እንድትደፊ አልፈልግሽም፣ ፈጣሪ ያለ እኛ እናሳክማቸዋለን እያለ ቢለምናትም በፍጹም ለአባቴ መዳኛ ካሉኝ የሚሆነውንም የማልሆነውንም ነገር መሞከር አይቀርም ስትል ክብርሽን ዝቅ አታድርጊ ቢላትም በፍጹም ብላ ብትሞክርም ግን የእርግብ መሳቂያና መሰለቂያ ሆና የወይዘሮ ሚላትንም ጉድ ሰምታ ነበር የተመለሰችው። ግን እውነት ትወጣለች ብላ ነበር። አሁን ተምቹ ትልቅ ችግር ውስጥ ገብቷል። ይህን ነገር ያደረገው በሱ ምክንያቱም ፎቶውንና ያንን መስቀል አውጥቶ ባይወስድ ኑሮ ይህ ሁሉ ታሪኳ እዚህ ደረጃ አይደርስም ነበር። አሁን ለመንገር ቢለውም ቢያደርገውም አልነግረውም ብሎ ሲያበቃ ሲያስገድደው ግን ነገረው።
ይቅርታ አድርግልኝ፣ እኔ የነ ሀና ቤትና የነ አቶ ኖላዊ ቤት አልመሰለኝም ነበር። ይሄ ቤት ገብተህ እንደዚህ አይነት ነገር አውጥተህ 50 ሺህ ብር እንሰጥሃለን ሲሉኝ ገብቼ መስቀልና ፎቶዋን ወስጃለሁ። ባለፈው ስትናገሩ ስሰማ ግን ጸጸጽቻለሁ ሲለው እንዴት ይሄንን ታደርጋለህ ብሎ በቃ አሲር በጣም ነው የቀጠቀጠው ማለት ነው። ተምቹን ከመጠን በላይ መቶ ነው ጥሎት የሄደው። እንግዲህ ወይዘሮ ሚላት አላሳክምም፣ ከዚህ በላይ ግዳጅ የለብኝም፣ እንደፈለገ የታደርግ ሲል ዶክተሩም ያ ማሳከም ነው ያለብሽ፣ ያ ይዘሽ ውጪ ባላት ጭንቀት ላይ እንግዲህ ሰላምና ምላሴ ከሆስፒታል ሂደው አይዞሽ እያሉ እያጽናኗት ባሉበት ሰዓት እነሱንም እናታቸው ጋር እንዳይጋጩ በእሷ ምክንያት በጣም ሀና ማለት አስተዋይና በጣም ታጋሽ የሆነች ልጅ ናት። በእሷ ምክንያት እንዳይቀያየሙ እየመከረቻቸው ባለበት ቅጽበት ነበር እንግዲህ ሰላም አንድ ነገር ይዤ መጣሁኝ፣ ያንገማ አሁንን ጊዜ አንድ ነጠላ ጫማ ገዛሁ ልትይኝ እኮ ነው እያለ ምላሴ ሲያሾፍባት፣ እሺ አታጓጊ ንገሪኝ ሲሏት፣ አባቴ እኮ እዚህ መጥቷል። የት? ወይ አባቴ ሊጠይቁ ሊመጡ አቶ መስፍን ብላ ተደሰተች። ምን እሱ ብቻ አላት እና የቀሪውን የሕክምና ወጪሽን እኮ አባዬ ሊሸፍንልሽ ነው ሲላት፣ በጣም ነው የተደሰተችው። ለፈጣሪዋ አለቀሰች። ፈጣሪ ለካ አባቴን ጥሎ አይጥለውም ብያለሁኝ ብላ አመሰገነች። እነሱም እቅፍ አደረጓትና አሁንም ነገም ከኛ አንቺ ጎን አንለይም ሲሉ ቃል ገቡላት። ከዛም በጣም ተደሰተችና ፈጣሪ ለካ አንዳንድ ጊዜ የምትፈትነኝ ለበጎ ነው ብላ በዛ ምክንያት ነው እንግዲህ ታክመው ሕክምናም ዶክተሩም 400 ሺህ ብሩን ሊያገኝ ስለሆነ የራሱ ገቢ ስለሆነ ወይዘሮ ሚላትን ደውሎ ሲነግራት በፍጹም እንዳታደርገው ሕክምናውን አቋርጠው የፈለግከውን ነገር ቢሆን እኔ እሰጥሃለሁ ስትለው እንዴ ሴትዮ እስር ቤት ልታስገባኝ ነው እንዴ? ኃላፊነቴን ልታስወጣኝ ነው እንዴ? ይላል። በዛ በኩል ገንዘብ መውሰዱን ረስቶታል መሰለኝ። ለማንኛውም ይህን ማድረግ አልችልም ወይዘሮ ሚላት፣ አቶ መስፍን ደግሞ ጠንቅቀው ሁሉን ነገር የሚያውቁ ስለሆኑ ከእሳቸው ጋር እንዲህ ነው ብዬ ማለት የማልችልበት መንገድ ደርሻለሁ። ምን አይነት ነው ብላ ተሳድባ ስልኩን ከጆሮ ላይ ከዶክተሩ ላይ ዘግታበት ነበር። ሆኖም ግን እንግዲህ ገንዘቡንም ሊወስድ እንግዲህ እሳቸውንም አድኗቸዋል። ዋና ቁም ነገሩ አባትየው ምንም ነገር አካላቸው ሳይጎል አፊያቸው፣ ጤናቸው ተመልሶ መዳናቸው ነው ሁላችንን የሚያስደሰተን። ሌላው በሂደት ቀስ በቀስ የሚሄድ ነገር ይሆናል። እንግዲህ ምስጋናቸውንም አቶ ኖላዊም ሀናዬም ለመላ ቤተሰቦቹ ምስጋናዋን አቅርባለች ማለት ነው። ሁላቸውም ተደስተዋል። ቀጣይ እንግዲህ አባትየው ከዳኑ ከህይወት ታሪኳ እንደ አዲስ ተጀምሮ ሲወራ ደግሞ አሁን ደግሞ አሲር ስለሰማ የተምቹን ነገር ዙሮ መልሶ እንደሚጠይቀው ነው። ሲጠይቀው እንግዲህ እነዚህ ሰዎች እንደሆኑ ስልካቸውን አጥፍተዋል። በምን እንደሚያገኛቸው ራሱ ተምቹ ግራ ገብቶታል። ያንም ልጅ ስላስጠነቀቀው ከተምቹን ያገኘህ እንደው ነገርኩ ስላለው ከተምቹ እየራቀ ነው ያለው። ግን ፈጣሪ አሁንም ቢሆን ጥሎ እንደማይጥላቸው እውነታን እንደሚያወጣላት የምትተማመነው ሀናዬ አሁንም ይረዳታል ብለን እናስባለን። አሲር ግን እስከ በችግሯ ጊዜ እስከ መጨረሻ ከጎኗ በመሆኑ ሁላችንም በጣም ደስ ብሎናል። እሱ ባይኖርላት ብርታቷም ፈጣሪ የሰጣት አንዱ መገደፊያ ብርታቷ ነው ብለን ድረስ ያየነው ነው። በጣም የማይቀየርና ለእሷ ጥሩ መከር እየመከረ ጎበዝ እንድትሆንና በዓላማዋ እንድትጸና የሚመክር ወንድም ነው። እንደውም አሁን ይሄ ተምቹ ሲናገርበት እንኳ እሷን አትናገርብኝ ብሎ ከእውነተኛ አብሮ አደጉ ጓደኛ ድረስ እንኳ መጋጨት ጀምሯል። ሀናዬ እንግዲህ እርግብ ይብላኝልሽ እንጂ ሀናዬ እውነቱን ማምጣቷ ወደፊት አይቀርም። አሁን የፈራ ነው ይህ ነገር በቃ አባቴ ከዳንልኝ ብላ ወደ ጉዞዋን ወደ ደሴ አድርጋ ነገሩ ድፍንፍን ብሎ እንዳትሄድ ነው። ያው አባትየው ትውልድ ሀገራቸውን እንደሚወዱ እንጂ አዲስ አበባን እንደማይወዱት ደጋግመው እየተናገሩ ስለነበረ ሀናዬ አሁንም ቢሆን አባቴ ከዳንልኝ ማንንም ቤተሰብ አልፈልግም፣ አባቴም እናቴም አክስቴም አጎቴም ሆኖ ያሳደገኝ እሱ ነው፣ እሱን ያትርፍልኝ ስላለች አሁን ምን ትወስን ይሆን የሚለው ነው። ወይዘሮ ሚላትም እንግዲህ በዚህ ልጆቼ ምንድን ነው ያስነካቻቸው እንዴ? እርግብ ናት እንጂ እህታችሁ ሀና አይደለችም ብትላቸውም በፍጹም እኛ ሀና እህታችን ናት
እኛ ካንኛንን እያሉ እንግዲህ ሰጣ ገባ ውስጥ እየገቡ ነው። ሌላው ቀርቶ የሚያከብራቸው ምላሴ እንኳ መመላለስ ከእናቱ ጋር ጀምሯል። አቶ መስፍንንም ለምንድን ያሳከምክላት እያለች ወይዘሮ ሚላት እየተፋጠረ ትገኛለች። ሰላም ምንም እንደዛው እንግዲህ ከዚህ በላይ ልታግች እናንተ አንዱ ናችሁ እኔን እያጠቃችሁና እኔን ክፉ ሰው እያስባላችሁ እንደሆነ ገብቷችኋል ወይ ሲሉም ጠይቀው ነበር። ቀጣይ ምን ይከሰታል አብረን እናያለን። ሰላም ዋሉልኝ።